ጁን 5 2026 ከሰማናቸው ጥሩ ዜናዎች መካከል በ39 ሀገሮች ላይ የተጣለ ገደብ ነበር። ይሄ ጁን 2025 የዛሬ ዓመት አካባቢ ማለት ነው የተጣለ ገደብ ነው። በ39 ሀገሮች ኤርትራን፣ ሶማሌን፣ ሱዳንን እና አንዳንድ የአፍሪካ ሀገሮችን በእርግጥ እዚህ 39 ውስጥ ኢትዮጵያን አይመለከትም የተጣለ ገደብ ነው። የተጣለው ገደብ ነን ኢሚግራንት እና ኢሚግራንት ቪዛ ያላቸው ሰዎች አሜሪካ ውስጥ መጥተው ከነዚህ ሀገሮች አጀስት ማድረግ አይችሉም አንደኛ። ሁለተኛ ደግሞ ነን ኢሚግራንት እና ኢሚግራንት ቪዛ ከሀገራቸው ማግኘት አይችሉም። ያላቸውም እዚህ ሀገር ላይ አጀስትመንት ኦፍ ስታተስ ፖስት ተደርጎባቸው ነበረ። ከአሜሪካ ውጭ ያሉት ያ ፕሮሰስ እየተሰጣቸው ወይም ደግሞ ቪዛ እየተከለከላቸው ነበረ በዚህ ባን መሰረት ማለት ነው 39 ሀገሮች ላይ ነበረ። እሱ ብቻ ሳይሆን ግሪን ካርድ ላይ ፕሮሰስ እዚህ የጀመሩ ሪፊጂ ስታተስ አግኝተው አሳይለም ስታተስ አግኝተው የግሪን ካርድ ፕሮሰስ የጀመሩም 39 ሀገሮች ውስጥ አባል የሆኑ ኤርትራኖች፣ ሶማሌዎች ወር ደግሞ ሱዳኖች የዚህ ፕሮሰስ ተጠቃሚ እየሆኑ አልነበረም። ሁሉም ነገር በዚህ በወጣ የትራቭል ባን መሰረት ተከልክሎ ነበር። ምንድነው ጥሩ ዜና እንግዲህ ከቦስተን ፌደራል ኮርት የመጣ ነው። ዛሬ በጁን 5 2026 ዓመተ ምህረት የተወሰነ ውሳኔ ነው። ፍርድ ቤቱ ቫኬት ነው ያደረገው ይህን የዩኤስሲአይኤስ የፖዝ ሬጉሌሽን ወይም ደግሞ መመሪያ። ምክንያቱም መሰረታዊነት ኮንግረስ የሰጠውን ሬጉሌሽን ብላንኬት የሆነ ከ39 ሀገሮች በጠቅላላ ማገድ እንደማይችል ላይ ጠቀሰው። እንግዲህ ኢትዮጵያኖች ይህን የምትሰሙ በእርግጥ አማርኛ የምትሰሙ ኤርትራኖች አላችሁ፣ እንኳን ደስ አላችሁ። ለኢትዮጵያኖች ምንድን ነው ፋይዳው? ለኢትዮጵያኖች ያለው ፋይዳ ከጃንዋሪ 21 2026 ጀምሮ ኢትዮጵያኖችንም በኢሚግራንት ቪዛ ክልከላ ነበረ። በኢሚግራንት ቪዛ ኢትዮጵያኖች እየመጡ አይደለም። በግሪን ካርድ እና ከሌሎች አፕሊኬሽኖች ወደ ግሪን ካርድ የሄዱ ሰዎች በእርግጥ አሜሪካ ውስጥ የግሪን ካርድ ሬጅስትመንት ለኢትዮጵያኖች አልተከለከለም። ግን ከኢትዮጵያ ከሀገራቸው ወይም ደግሞ ከሌላ ሀገር ግን የኢትዮጵያ ፓስፖርት ያላቸው ሰዎች ሁሉ የዚህ የብላንኬት ባን ተጠቂዎች ነበሩ። የ75 ሀገሮች ውስጥ ያሉ ማለት ነው። ነን ኢሚግራንት ቪዛን ግን አያካትትም። B1 B2 F1 K1 እነዚህም ቪዛዎች አያካትትም ነበረ። እንግዲህ ጉድ ፓርት ይሄ የቦስተን ፍርድ ቤት ወይም የፌደራል ፍርድ ቤት ማሳቹሴትስ የወሰነው 75 ሀገሮችን ሊያጠቃልል ይችላል? አይችልም፣ አያጠቃልልም። ግን አሁን ኦንጎይንግ ሊቲጌሽን አለ ኒውዮርክ ላይ 75 ሀገሮችን የሚያካትት ማለት ነው። ለዚህ ምናልባት አንድ ተስፋ የሚሰጥ ነው። ብዙዎቻችን በዚህ ሂደት ውስጥ ለብዙ ጊዜ የቆየን ሰዎች አለን። ከትዳር አጋሮቻችን ከቤተሰቦቻችን የተነጠልን ሰዎች አለን እና ይሄ አንድ ትልቅ ተስፋ የሚሰጥ ነው። ፕሮባብሊ እንግዲህ ተስፋ እንዳትቆርጡ ሜይ ቢ የቦስተኑ ውሳኔ ኒውዮርክ ላይ የሚቀጥላል የሚለውን ተስፋ ለመስጠት ነው። መልካሙን ያሰማል። ጤና ይስጥልኝ። ባለፈው ዓመት ዩኤስሲአይኤስ በ39 አገሮች ላይ ጥሎት የነበረው የኢሚግሬሽን ቤኔፊት ወይም ደግሞ የኢሚግሬሽን ውሳኔ አሰጣጥ ጥቅማጥቅሞችን ኢምፖዝ ያደረገውን እገዳ ትናንትና በፌዴራል ኮርት ውድቅ ሆኗል። ያንን በተመለከተ አንዳንድ ነገሮችን ለማህበረሰቡ ለማጋራት ነው። እነማን ናቸው አፌክትድ የሚሆኑት? ውድቅ ያደረገው ፍርድ ቤት ውሳኔዎቹን በተመለከተና አሁንም ፍርድ ቤት ያሉ ጉዳዮች እንዴት እነሱ ላይ ያለውን እንደምታ አንዳንድ ነገሮች ለማህበረሰቡ ሼር ለማድረግ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። ትናንትና በፌደራል ኮርት ሮድ አይላንድ የሚገኝ ፌደራል ኮርት ዩኤስሲአይኤስ በ39 አገር ላይ ጥሎት የነበረውን የኢሚግሬሽን ቤኔፊት አድጁዲኬሽን ፕሮሰስ ወይም ደግሞ ውሳኔ አሰጣጥ ከነዚህ ከ39 አገሮች የመጡ ሰዎች ወርክ ፐርሚታቸውን አፕላይ ሲያደርጉ ወይም ደግሞ አሳይለም አፕላይ ሲያደርጉ ወይም ደግሞ ግሪን ካርድ አፕላይ ያደረጉ ወይም ደግሞ አጀስትመንት ኦፍ ስታተስ አፕሊኬሽን ያላቸው ወይም ደግሞ ሲቲዝን ለመሆን N400 ፎርማቸውን ሞልተው እየጠበቁ ያሉን ሰዎች ከነዚህ ከ39 አገሮች የመጡን ሰዎች ፕሮሰሱን አቁሞ ነበረ። እንደውም ያ ብቻም አይደለም፣ አሳይለም አፕሩቭድ የሆኑ ሰዎች አሳይለማቸው እንደገና ሪቪው እናደርገዋለን የሚል መመሪያ አውጥቶ ነበረ ባለፈው ዓመት ለነዚህ ለ39 አገሮች። ትናንትና ፍርድ ቤቱ በውሳኔው መሰረት እንዳስረዳው ይሄ ድንጋጌ ኮምፕሊትሊ አንፌር የሆነና እንደውም ፍርድ ቤቱ አርቢትራሪ ኤንድ ካፕሪሺየስ ነው ያለው። በዘፈቀደ ወይም ደግሞ በጣም ድራኮኒያን የሆነና አንፌር በሆነ መንገድ እነዚህ ሰዎች ታርጌትድ ሆነዋል። ስለዚህ ይሄ ህግ ካሁን በኋላ ውድቅ ሆኗል ነው። ህግ እንኳን አይደለም ግን ያ ፕሮሲጀር ወይም አሰራር ውድቅ መሆን አለበት ብሎ ውድቅ አድርጎታል። እነማን ናቸው አፌክትድ የሚሆኑት? ዳይሬክትሊ አፌክትድ የሚሆኑት በእነዚህ በ39 አገር የሚኖሩ ዜጎች ናቸው። አሁን ለምሳሌ የኛ ቢሮ የሚከታተላቸው ብዙ ኤርትራውያን አሉ። አጀስትመንት ኦፍ ስታተስ የጀመሩ ግሪን ካርዳቸውን አፕላይ ያደረግንላቸው ወይም ደግሞ አሳይለማቸው አፕሩቭድ ሆኖ ግን አሁን ፓኒክ አድርገዋል። እንደገና ደግሞ አሳይለሙን ሪቪው እናደርጋለን ብሎ ነበረ ዩኤስሲአይኤስ። ሲቲዝንነት አፕሊኬሽን አፕላይ ያደረጉ አሉ። ያ ሁሉ ቆሞ ነበር። ከትናንትና ጀምሮ ግን ዩኤስሲአይኤስ ይህንን እገዳ እንዲያነሳ ተጠይቋል። ካሁን በኋላ የፍርድ
አሰጣጡ ሁኔታ ይቀጥላል ማለት ነው። ኢትስ ቢግ ኒውስ ነው፣ ጥሩ ነገር ነው ማለት ነው ለኢሚግራንቱ ኮሚኒቲ። ለምንድነው ጥሩ ነገር ነው ያልኩት? ሌሎች ዩኤስሲአይኤስ ያወጣቸው አዳዲስ መመሪያዎች አሉ። አሁን ለምሳሌ ቲፒኤስን በተመለከተ ወይም ደግሞ የዲቪ ሎተሪን በተመለከተ የ2026 የ2027 እንኳን አልጀመረም። በ75 አገር ላይ ደግሞ የተጣለ እንደዚሁ የኢሚግራንት ቪዛ ባን አለ፣ ኢትዮጵያንም የሚጨምር ማለት ነው። እነዚህ ነገሮች አሁን ፍርድ ቤት ናቸው ያሉት። ኦኬ እና ፍርድ ቤቶቹ እስካሁን ድረስ በምናየው ትሬንድ አሁን ባለፈው ቲፒኤስ በፌብሩዋሪ 13 ያልቃል ተብሎ ነበረ፣ ግን የፍርድ ቤት ጉዳይ ስለሆነ ወይም ደግሞ ፍርድ ቤት ስለያዘው እስካሁን ድረስ ቀጣይ ሆኗል። መቼ እንደሚያልቅ የፍርድ ሂደቱ መቼ እንደሚያልቅ አናቅም እንጂ ባለፈው ለማጋራት እንደሞከርኩት የሲኤልፒን በተመለከተ ሰርከምቨንቲንግ ሌጋል ፓትዌይ ሩልን በተመለከተ የ9ኛው ሰርክት ኮርት ወይም ደግሞ ካሊፎርኒያ የሚገኝ ፌደራል ኮርት ያንን በጣም ማነቆ የሆነብን ኬዝ ቫኬት አድርጎታል፣ አሸንፏል። የኢሚግራንቱ ኮሚኒቲ አሸንፏል እንደማለት ነው። ትላንትና ደግሞ የሆነው በእነዚህ በ39 ሀገሮች ላይ ተጥሎ የነበረው እገዳ ተነስቷል። ስለዚህ ፓተርኑ እንደሚያሳየን ወደፊት አሁን በፍርድ ቤት የተያዙ ጉዳዮች አሉ። ኢትዮጵያንም ጨምሮ በ75 ሀገሮች ላይ የኢሚግራንት ቪዛ እገዳ ተጥሏል። ማንኛውም ሰው አንድ ኢትዮጵያዊ እዚህ ሀገር አሜሪካን ሀገር ያለ አሜሪካዊ ሆኖ ሚስቱን፣ ልጆቹን፣ አባት እናቱን፣ ወንድም እህቱን ለማምጣት ፕሮሰስ አድርጎ አሁን ብዙ ክላይንቶቻችን አሉ ኤምባሲ ኢንተርቪው ካደረጉ በኋላ ቪዛውን በዚህ ቪዛ ባን ብቻ ያልተሰጣቸው እየጠበቁ ያሉ ማለት ነው። አሁን የፍርድ ቤት ሂደቱ እንግዲህ በሚቀጥሉት ሳምንታት፣ ወራት ሁኔታዎች ግልጽ ይሆናሉ። ግን ከምናየው ፓተርን እነዚህም ነገሮች አንፌር እንደሆኑ ግልጽ መስሎ ስለሚታየን ሁኔታው ፌቨራብሊ ወደ ኢሚግራንት ኮሚኒቲ ያደላል ብለን እንገምታለን። አካሄዱ ወዴት እንደሆነ አናቅም። ዊ ሆፕ ነገሮች እየተሻሻሉ ይመጣሉ። ባለፈው ዓመት የነበረው ጩኸትና ግርግር ነገሮች እየረገቡ ይመስላሉ። እንደው ከዛ ከግርግሩ ነጠል ብሎ ነገሮችን ሲያዩ ሁኔታዎች በሰከነ መንገድ የሚሄዱ ይመስላሉ። ወደፊት እንግዲህ አካሄዱን አብረን የምናየው ይሆናል። ይጠቅማችኋል በሚል ነው። መረጃ ሁል ጊዜ ለስኬት ቁልፍ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ።